አምላክ ናቸው የሚል የለም። ኢቭን መጽሐፍ ቅዱስ ምንድን ነው ተመልከቱ። እኔ እግዚአብሔር ነኝና ሌላ የለምና ነው ያለው እግዚአብሔር። እኔ እግዚአብሔር ነኝ ሌላ የለም ነው ያለው። ወገኖቻችን ያምናሉ እግዚአብሔር ብቻውን አይደለም ሌላ እግዚአብሔር አለ ብለው ያምናሉ። ስለዚህ ምንድን ነው የሚለው? ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተስተናገዱ ስንት ጌቶች? ሶስት ጌቶች። ቡም ያው ማስረጃ ቅርብ። ስለዚህ ወገኖቻችን እሺ አጭበርባሪ ስሙኝማ፣ ይሄ መጽሐፍ ያዩታል። ዛኪር ካለ ገስት ላክ። ድምጽ ይረብሻል እንዲያጀማ የሚረብሽ ከሆነ ነገርኝና አስተካክላለሁ ኢንሻአላህ። ግን ጥራት ያለው ይመስለኛል። አሁን ለውጥ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኸይር ካረበሸ ዋናው እሱ። ካስቸገራችሁ ግን ይቀየርባችኋል። እንደዚህም ማድረግ እንችላለን። እሺ፣ ስለዚህ ይሄን ቮይስ እንዳለ እርግጠኛ ሆነ። እሺ ዛኪር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። ሸጂ አወቂ እንዴት ናችሁ? አለን አልሐምዱሊላህ። ይመቻል አኺ መርሐባን። እሺ ግን ቅድም አወከር ባነሳው ነጥብ ላይ ትንሽ ብትሄዱበት፣ ይሄ እንደ ማሳሰቢያ ብቻ ሳይሆን በደንብ በቃ በዝርዝር መነገር ካለበት በዝርዝር መነገር መቻል አለበት። ይህ እውቀት ከማን እንዴትና ከማን እንደሚነሳ ካልታወቀ ጥፋቱ ይበልጣል። በደንብ ብትሄዱበት ባይነኝ እንደ ነሲሐ። በአስለን ይሄ ሰው ወይም ደግሞ ያ አካሉም ተነስቶም ወይ ረድ መደረግ ካለበት ረድ ማድረግና ማስጠንቀቅ ግዴታ ነው ብዬ ነው ማስበው። ምክንያቱም አንድ ሰው እዚህ ሚዲያ ላይ ከእናንተ ጋር ቁጭ ብሎ እናንተን መስሎ የሚያስተላልፈው መልእክት ከጥቅሙ መፍሰዳው ከባሰ ያው እናንተም ትጠየቁበታላችሁ ማለት ነው። አልፎ ተርፎ እናንተ እዚህ ጋር እድል ሰጥታችሁት ያ ሰው እንዲያስተምር የምታደርጉ ከሆነ አላህ ሱብሓነሁ ወተዓላ ፊት እሱም ብቻ ሳይሆን እናንተም ትጠየቃላችሁ። በጣም ጥንቃቄ ይፈልጋል። መነሳት ካለበት ስሙም ተነስቶ ማስጠንቀቅ ነው፣ ተሕዚር መደረግ መቻል አለበት ባይ ነኝ። ይህንን በደንብ እንትን ውስጥ አስገቡት ለማለት ያክል ነው። አፏን ናም ጀዛከላሁ ኸይረል ጀዛ። ኢንሻአላህ እንደውም ይሄ ነገር ከፕሮግራሙ በኋላ ወይም ደግሞ ከቁርአን በኋላ በደንብ አድርገን አወቅ የተዘጋጅበትና በ2 ደቂቃ በ3 ደቂቃ በደንብ ለህዝቡ መነገር አለበት። ለምን ስህተቶች የተሰሩ ይገኛሉ እና ግልጽ የሆኑ ነገሮች ስላሉ ኢንሻአላህ በደንብ አድርገን ማስቀመጥ አለብን። ኢንሻአላህ ዛኪር ከተመቸ በቁርአን ጀምርልን። ግን ቆይ ከሱ በፊት አንድ ተሳዳቢ ልጅ አለ ትናንትና ገብቶ ሲረብሽኝ ነበር። ዩዘር ሰላም ብያለሁ። ይሰማል ወይ? እኔ ተሳዳቢ አይደለሁም። እርግጠኛ ነህ? ከትናንት ወዲያ ላይቭ ትናንትና ላይቭ ላይ ያለን ተደብቀህ ስትሳደብ በጣም የብልግና ስድቦች ማለት ሲሰደቡ ነበር። ላይቭ ቲክስታክ አድርጎ ማለት ነውና አንተ ነህ ወይስ አይደለም? እስኪ በደንብ አውራ እንስማ። ለምን የአንተ አካውንት ሲወጣ ነው ወደ ስድቡ የገቡትና ብልግና ሲያወሩ የነበሩት። ኢቭን ሱብሃንአላህ እናቴ እየጠሩ ነው እናታችሁ እያሉ ነው ሲሳደቡ የነበሩትና በጣም ከባድ ነገር ነው። እስኪ አውራ። በጭራሽ ኢምራን፣ እኔ ተሳዳቢ አይደለሁም፣ አልተሳደብኩም። ኸይር እንግዲህ አይደለሁም ብለሃል። ድምፅህ ግን ይመስላል። ለማንኛውም በቃ ሚውት አድርገህ ተቀመጥ፣ እስከምናጣራ ድረስ ተቀመጥ። ኡስታዝ ጀማል ቼክ አድርጉት። እሺ ዛኪር ተፈضل። أعوذ بالله من الشيطان الرجيم فما كان دعواهم إذ جاءهم بأسنا إلا أن قالوا إنا كنا ظالمين فلنسألن الذين أرسل إليهم ولنسألن المرسلين فلنقصن عليهم بعلم وما كنا غائبين
فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم بما كانوا بآياتنا يظلمون ولقد مكناكم في الأرض وجعلنا لكم فيها معايش قليلا ما تشكرون ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين. ጀዛከላሁ ኸይረል ጀዛ ወተቀበለላሁ ሚንክ። በጣም ደስ የሚል ትላዋ ነበር። እሺ አልሐምዱሊላህ ወከፋ ወሰላተ ወሰላምን ዐላ ኢባዲህ አለዚነ አስጠፋ ወበዕድ። በድጋሚ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እንደተለመደው ዛሬም ፕሮግራማችንን ሞቅ ባለ ሁኔታ ጀምረናል። ኢንሻአላህ በዛሬ ፕሮግራማችን ደግሞ ስላሴዎችን ከበፊቱ በበለጠ በደንብ የምናወራባቸው አዳዲስ ነገር የምናቀርብባቸው ኢቭን ደግሞ ቪዲዮ ሰርቼበታለሁ፣ ሄዳችሁ ቼክ አድርጉ። ክርስቲያኖች በሙሉ እግዚአብሔር እንደሆኑ ማለትም ጻድቃን ካሉ ጻድቃኖቹ እግዚአብሔር እንደሚሆኑ ማለትም ከሶስት እግዚአብሔር በላይ እንዳለ ማስረጃ አለ። ማስረጃው እዚህ ጋር ተቀምጧል። ኢንሻአላህ እናነበዋለን። በዚህ መንገድ እንቀጥላለን ኢንሻአላህ። ያ ጀማ ቤቱ ሪፖርት እንደደረገበት ሁላችሁም ታብ ኮፒ ሊንክ ማድረግና ኮሜንት መጻፍ አትርሱ። ጀዛኩሙላሁ ኸይረል ጀዛ። ቀጥታ ወደ ፕሮግራማችን እንግባ። ከሱ በፊት ግን አውቂ የቀድሞ ሐሳብ ላይ የሚጨመርበት ካለ በደንብ ሄድበትና ክርስቲያኖች አሉ እነሱን አስተናግዳቸዋል ኢንሻአላህ። የቀድሞ ሐሳብ በደንብ ሰፋ አድርጌ ሄጅበታለሁ። አሁን ጠቅልላ አድርጌ ነገሩን ላንሳውና ኢንሻአላህ እንዳለው ዛኪር ሌላ ጊዜ ደግሞ የሚታይበት የራሱ እንትን ይኖራል ማለት ነው። ሁሉም ሰው እዚህ ጋር የተቀመጣችሁ 3100 ሰዎች እንድትረዱ እንድትገነዘቡ የምፈልገው ነገር የኛ እስልምና ዲናችን ሙሉ በሙሉ ሰንሰለታዊ በሆነ አካሄድ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣና ያንን መንገድ የምንከተልን ከሳቸው ውጪ የራሳችንን አይዲያ፣ የራሳችንን ሐሳብ፣ የራሳችንን አስተሳሰብ፣ የራሳችንን አዲስ መጤ ተግባር፣ እምነት፣ መሰረት ምናምን ነገራቶችን የምናካት ሰዎች አይደለን። ይህ ንጽጽሩ ጀማ በአጠቃላይ ንጽጽሩ እኛ ጋር ያለው ማለት ነው። በአብዛኛው ወሊላሂ አልሐምድ በዚህ ሂደት ላይ ያለ ነው። ሁላችሁም ታውቁታላችሁ። እንዲህ ነው ምናምን ብሎ ማቆለጳጳስ፣ መናገር፣ ማሞገስ የማያስፈልግም። ይህንን ጀማ ይህንን አካሄድ በተጻረረ መልኩ እንቅስቃሴ እያደረጉ ያሉ ሰዎች እንዳሉ እጃችን ላይ መረጃ አለ ነው። እዚህ ቤት የሚገቡ ሰዎች ሊሆኑ ይችላሉ። እኔ ቤት ሊገቡ የሚችሉ ሰዎች ሊሆኑ ይችላሉ። ሁሱ ቤት የሚገቡ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች በውስጥ ይዘው የመጡትን ሌላ አጀንዳ ኢስላማዊ የኢዕቲቃድን መሰረት ያደረገ የመንሃጅን ጉዳይ የሳተ ሁኔታ ይዘው የመጡ አካላት እንደተባለው እንትና ብለን መናገራችን የማይቀር ነው የሚሆነው። አካላት ግን አሉ። ይህንን እንድታውቁት ነው። አንተ ስትማር፣ አንቺ ስትማር እዚህ ቁጭ ስትይ ቅድም ብያለሁ። አወከር ማን ነው? አወከር ማን ነው? ኢምራን ማን ነው? ዛኪር ማን ነው? ጀማል ማን ነው? ማሂር ማን ነው? ዩ ሃቭ ቱ ኖ ዛት። ከላይ ጀምሮ ሁሉንም ሰዎች ማን እንደሆኑ ማወቅ ይኖርባቸዋል። ለምሳሌ አወከር የሚያስተምረው ትምህርት አፉ ስለጣፈጣችሁ፣ አነጋገሩ፣ ቅላጼው፣ ድምፁ ምናምን ደስ ስላላችሁ አወከር ብላችሁ የምታጨበጭቡ ከሆነ ክስረት ላይ ነው ያላችሁት። አላህ ስብሓነሁ ወተዓላ ኢዛ ጃአከ አልሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ የሚለው የቁርአን አንቀጽ ያቺ አያ መጨረሻዋ ምንድን ነው የምትለው?
ወኢዛ ረአይተሁም تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة ሲናገሩ ብለህ ታዳምጣለህ ነው ያላቸው አላህ። ስታያቸው ደስ ይላቸው፣ ንግግራቸው ሁሉ ነው ያላቸው ፏ ያለ ነው። ስለዚህ እንደዚህ አይነት አካላቶችን ጥንቃቄ አድርጉ። አሁን መጅሊሱ ቦታውም አይደለም። መጅሊሱ ስላችሁ ይሄ የኢትዮጵያ መጅሊስ ለማለት ሳይሆን ያለንበት ምንድን ነው የሚባለው አማርኛው፣ አሁን ያለንበት ሁኔታ ቦታው አይደለም። ይህንን ነገር የምነጋገርበት በሰፊው የምነጋገርበት ቦታ ይኖራል። ግን ዲናችሁን ከማን እንደምትወስዱ ውሰዱ። ሙባረክ ኢብኑ ሙባረክ እንደተናገሩት ይሄ ዲን ብሎ ማለት ወይም ሰነድ ብሎ ማለት ዲን ነው፣ ወይም ደግሞ ይሄ እንትናችን አጠቃላይ ዲን ነው። ፈንዙር ሚመን ተእኹዙ ዲነክ፣ ከማን እምነትህን እንደምትወስድ እወቅ። ከማንም ዱርያ አይደለም እምነት የሚወሰደው፣ ዝም ብሎ እዚህ ምዛም ካለ ሰው አይደለም እምነት የሚወሰደው። አላህን ከሚፈራና ከሚፈራ ሰው ብቻ ነው እምነት የሚወሰደው። ሌላ ጊዜ በሰፊው ሄድበታለሁ። በአቂዳ ጉዳይ ችግር ያለባቸው ፐርሰናሊ ችግር ያለባቸው አካላት እንዳሉ እየመጣ ነው። እንትና ብለን ከመጣራችን በፊት እኛም ያንን አናቅም፣ ወይም ብናቅ ደግሞ እነዚህ ሰዎች ተማሪዎች ናቸው ምኖች ናቸው ምናምን በሚል አስተያየት እያደረግን የኖርንላቸው ሰዎች አሉ። ይሄንን ሙሉ በሙሉ ልታነጹ ይገባል። ምናልባት እኛ ልንናገር እንችላለን። እስክንናገር ባለው ሁኔታ ግን ግልጽ ነው። ለምሳሌ አወከር ሲናገር ማንነቱን ታውቃለህ፣ ኢምራን ሲናገር ማንነቱን ታውቃለህ፣ ዛኪርም ጃቢር ጀማልም ዛህራን ብትናገር ማሂርም ማንም አካል ቢናገር ምን እንደሆነ ታውቃላችሁ ማለት ነው። ስለዚህ አላስረዝመን፣ ቦታውም አይደለም። ኢንሻአላህ ሌላ ጊዜ ሰፊው እንሄድበታለን። አሁን ገባኝ የሚል ኮሜንት ስላየው ተገባችሁ፣ ጥሩ ቀጥሉ፣ ይምሩ። ናም ጀዛከላህ። ያን ሰውዬ ባገኘው ደስ ይለኛል። አንድ በጣም ስዳደግ የሆነ ሰው አለ ምናምን የሚሳደብ የነበረ ምናምን ያልከው ሰው ቢታወቅ በጣም ጥሩ ነው። ወላህ ዩዘር የሚበላው አካውንት ነው ግን እኔ አይደለሁም ብለዋል። በጣም ሪከርዱን ሰማ አፈርኩ ነው የራሱ። ምን ተፈጠረ መሰላችሁ? ካልነበራችሁ ቲክቶክ ስታክ አደረገ እና ሰውየው ገስት ላይ የለም ግን በውስጥ አለና የሚሳደበው ስድብ ሱብሃንአላህ፣ እናትን እየጠቀሰ አባት እንደዚህ እያለ ምናምን። ኧረ እኔ ወላሂ ሪከርዱን ሰማ አፈርኩና ወገኖቻችን እንደናንተ አይነቱ ስናይ ኢቭን ክርስቲያን በቃ እንጸየፈው እንጠራዋለን። በእናንተ የተነሳና ፕሊዝ ያስ የሆነ ስድቡ እንኳን ቢቀር በሐሳብ ለሞገት ሞክሯል። ዩዘር የሚባለው አካውንት ተብሏል። ዩዘር ግን አይደለሁም ብሎ ክዳል። ምንም ማድረጋቸው አይደለሁም ካለ መቼም ነብላ እናስቀደው። ለማንኛውም አንድ ሐዲስ ጨበርና ኢንሻአላህ ወደ ፕሮግራማችን እንመለሳለን። ኢነ ሀዘ አልዕልሙ ዲን፣ ይሄ እውቀት የተባለው ነገር ሃይማኖት ነው፣ ከዲን አካል ነው። ፈንዙሩ አመን ተኹዙነ ዲነኩም፣ ሃይማኖታችሁን ከማን እንደምትወስዱ ተመልከቱ፣ አጣሩ። ጨርሻለሁ። ኸይር ወደ ፕሮግራማችን ስገባ መጀመሪያ የገባው ዩዘር ነው። ዩዘር ሰላም ብያለሁ። አለን አልሐምዱሊላህ። እንዴት ነህ አንተ? ከየት ቤተ እምነት ነህ? ኮሜንት ላይ አይሰማም ይላሉ። የማን ድምጽ ነው የሚሰማው? ከኦርቶዶክስ አይሰማም። የሱ የኔ ድምጽ አይሰማም። እስኪ አውራ። አይሰማም ድምጼ? አዎ በቃ ሚውት አድርጋ። ያንተ ድምጽ ይሰማል። አሁን መጣ ብለዋል። ኸይር ከየት ቤተ እምነት ነህ? ከኦርቶዶክስ ኦርቶዶክስ ነህ? እሺ ጥያቄ ነበረኝ። እሺ ምን ነበር ጥያቄ? አንድ ሰው እግዚአብሔር ወይም ደግሞ ትንሽ አምላክ መሆን ይችላል ማለት አልገባኝም። ትንሽ አምላክ ትንሽ እግዚአብሔር እንደ እግዚአብሔር መሆን ይቻላል? እግዚአብሔር ነው። እግዚአብሔር ሁሌም ትልቅ ነው እንጂ ትንሽ አይሆንም። አንተ እግዚአብሔር መሆን ትችላለህ? እኔ እግዚአብሔር መሆን አልችልም። እኔ ፍጡር ነኝ፣ ሰው ነኝ። አይ ኸይር ቆይተህ ስታወራ ማንነትህ ታውቀዋል። በውስጥም ኮንፊርም አድርገውልኛል።
ትናንትና ስትሳደብ የነበርከው አንተ ነህ። ተሳደብክ ብዬ ደግሜ አልሰድብህም። ስብዕናህን ምን እንደተማርክ ያለህበት ምን እንደሆነ ከተግባራህ አይተናልና ከዚህ በኋላ ተሰማኛለህ። ተሳስተህ እኔ ቤት ገዝት እንዳትልክ እሺ? ተሳስተህ ብያለሁ። ተሳስተህ እንዳመጣ ይሄድ ያጀማ። እንደዚህ ተሳዳቢ ሰው አያስፈልግም። እናት እየጠቀሰ እንደዚህ እያለ አምላካችሁ ነብያችሁ እያለ የሚሳደብ ሰው ጥቅም የለውም። እሱ ጋር ማውራት አስመሳይም ነው። ኔትወርክ ራሱ ያስታውቃል እሱ እንደሆነ። ኸይር ጆኒ ሰላም ብያለሁ። ይምሩ ሰላም አለይኩም ወራህመቱላሂ አቤት። ወአለይኩም ሰላም። ሰማህ ከሆነ እንትኑን ብታለያየው ጥሩ መሰለኝ። የሆነ የሚነፋነፍ ነገር አለ። ወላሂ ይረብሻል። ብቻ እኔ ተሰምቶኛል። ሰውም ይሰማል ብዬ አስባለሁ። የሆነ የተወሰነ እንትን አለ። ጥራት የለውም። አሁን ይሰማል ካላችሁ በቃ እሺ። እኔማ ማይክ አሁን ይሰማል። ኢንሻአላህ። አይሽ ኸይር። አባቴ ቅዱስ ሚካኤል ተመለሱ። እሳቸው እንዴት ኖት? ይመስገን አላችሁ? ሁሉ ሰላም? ማሻአላህ ይመስገን። መልሳችሁ ባለፈው እንትን እግዚአብሔር ይመስገን። እና እሺ አባቴ ቅዱስ ሚካኤል እንደው ባለፈው ስንወያይ አይ ቲንክ ውይይቱ ተቋርጧልና እሷን ነገር ለምን አሁን ጨርሳትም? አባቴ ቅዱስ ሚካኤል ምን ይላሉ? ሚውት አድርጉ። ትናንትና 8 ፓስተራትና ቄሶች መጥተው ነበረ፣ ግን አልቻሉም ስላሴን ማስረዳት። ሶስቱ አምላኮች የክርስቲያኖች አምላክ አልገባንም እስካሁን። መጽሐፍ ቅዱስ ላይ የለውም። ኢቭን አምላክም ለምን ይታዘላሉ፣ ይራባሉ ምናምን ነገር። አሁን ጥያቄያችን እሱ ላይ ማስረዳት መቀጠል ይችላሉ ቅዱስ ሚካኤል? ምችለው ከሆነ መልሳለሁ። አይ እሺ፣ ከመጀመሪያው ጥያቄ ልጀምሮትና እንደው ቀለል ያለ ብዙም እንዳይከብሩት ማለት ነው። ግን ሚውት አድርጉ ያጀማ። ከስር ይሰማችኋል? እንዴ የሳቸው ድምጽ ከስር ይሰማል? ንገሩኝ። ሚውት አድርጉ ቅዱስ ሚካኤል። እሺ ይሰማል? ኸይር። ከተሰማ አባ እቺ መጀመሪያ ያነቡልኛል ምን እንደምትል ማለት ነው። ከዚህች እንጀምርና ምን ትላለች፣ ከየት መጣች የምትለዋን ነገር ቀስ በቀስ እየመረመርን እንመጣለን ኢንሻአላህ። እስኪ ቻን በቦታ እንዴ ምንድን ነው የምትለው? አሉ አባቴ ቅዱስ ሚካኤል አንብቡልኛ። አይደለም አማርኛ መሀል ላይ ያለው ግዕዙ ከላይ አለ፣ አማርኛ ደግሞ መሀል አለ። ከዚህ ጀምሮ እስኪ አንብቡ ምን ይላል ይሆናል። እስኪ ከዚህ ጀምሮ ፈቃዱ ስለሆነ ፈቃዱ ምን ላይ ነው የሚገኘው? መጀመሪያ እስካሳየኝ መጽሐፈ መነኮሳት ላይ የቤተ ክርስቲያኒቱ ትልቁ መጽሐፍ ላይ። እሺ አሁን አንብቡት። መዋዕል ላይ እስካሳየኝ መዋዕል ላይ ያሳየኝ። ምን ይላል እሱ እስካሳየኝ? ፍሊክሲዮስ ታዩታል እዚህ ጋር። ፍሊክሲዮስ ማለት ያው ከክፍሉ አንዱ ያው እዚህ ጋር ፍሊክሲዮስ አውቀዋለሁ። ይሄኛው ላይ አይዋ ማሻአላ። ካወቁት እስኪ አንብቡልን። ፈቃዱ ስለሆነ ፈቃዱን ስለመፈጸም በትዕግስት መጽናት ይታወቃል። ለክርስቶስ በላይ ይህን ጾር ለመዋጋት የበቃች ነፍስ ንዕድ ክብርት ናት። ይህን ጾር ድል በነሳች ጊዜ ንጹሕ ልብ ይሰጠዋል። የልቡናውን ብርሃን ያያል፣ የጸጋ አምላክም ይሆናል። ወይ ከውን አምላክ ምድራዊ ይሆናል። በቃ ወይ ከውን አምላክ ምድራዊ በግዕዙ በሉታ። ወይ ከውን አምላክ ምድራዊ። ጥያቄያችን አንድ ሰው የጸጋ አምላክ መሆን ይችላል?
እንደ ፈጣሪው እንደ እግዚአብሔር ማለት ነው። እንደ እስኪ ፈጣሪው እንደ እግዚአብሔር መሆን ይችላል። ፈጣሪ የምድር አምላክ ነው። መጽሐፉን ያለው እንግዲህ አሁን ጥያቄ እዚህ ምንድነው? እዚህ ጋር ወይ ከሆነ ምድራዊ አምላክ አቁምና የምድር አምላክ ይሆናል ይላልና ጥያቄያችን አንድ ሰው ጻድቅ ከሆነ ምድራዊ አምላክ ይሆናል እንዴ? አምላክ ምን ማለት ነው? እስኪ ንገረኝ ትርጉም መጀመሪያ። እሱ ላይ እንመጣለን። መጀመሪያ ይሄ ጥያቄ መልሱልኛ። አምላክ ምንድን ነው የሚለውን ትርጉም ከማየታችን ንገረኝ። በፊት አንድ ሰው አምላክ ይሆናል ወይስ የአምላክን ትርጉም ሳታውቅ ነው እንዴ ስለ አምላክ የምታወራው? እሱም በኋላ ይነግሩናል፣ ያስተምሩናል። ችግር የለውም አባ። ግን የመጀመሪያ ጥያቄ መልሱልኛ። እዚህ መጽሐፍ ለምን ይላል? ወይ ከውን አምላከ ምድር ይላል። አምላከ ምድር ይላል። ይሄ መጀመሪያ መሉልኛ። ይሄን ሳታምን ወዴት መሄድ አይቻልም። አምላክ ምን ማለት ነው? መጀመሪያ ከዛ አምላክ ምንድን ነው ከፍተና ነበር። አምላክ ምን እሱ ላይ እንመጣለን። መጀመሪያ ይሄ ጨርሱልኝ። ቀድሜ እኮ የጠየኩት እኔ ነኝ አባ። ቀድሜ የጠየኩት እኔ ስለሆንኩኝ መልሱልኝና ከዛ አምላክ ምንድን ነው እንመጣለን። መጽሐፉ ወይ ከውን አምላከ ምድራዊ ይላል። ይቀበሉታል? ይሆናል አንድ ሰው አምላክ ይቀበሉታል ትለኛለህ። መጽሐፌ እኮ ነው። ለምን አልቀበለው? ስለዚህ መልሱልኝ። አንድ ሰው አምላከ ምድራዊ መሆን ይችላል? አዎ ይችላል። በቃ አመሰግናለሁ። ተስማምተናል። ስለዚህ አጀማ ሰምታችኋል። ለዛ ነው የባለፈውም ቄስ ራሱ ታናናሽ እግዚአብሔሮች እንሆናለን ብለው የሚያምኑት። ሰምታችሁኝ አይደለ? ሰዎች እግዚአብሔር መሆን ይችላሉ። ታናናሽ እግዚአብሔሮች ማለት ነው። አሁን አምላክ ይምራል ወይ ወጣለሁ ወይ ስነ ስርዓት አድርገህ አውራ። ምን አደረኩኝ አባ? መጽሐፉ የሚለው እኮ ያመኑትን ነገር እኮ ያልኩት አምላክ ናችሁ እኮ ክርስቲያኖች። መጽሐፋችሁ ነው ያለው። ስማኝ፣ ሶስት አምላክ ፖለቲካ ልትሰራብኝ ሳይሆን እዚህ የገባሁት እየሰማህ ነው። ፖለቲካ ሳይሆን መጽሐፍ እኮ ነው። የእግዚአብሔር ቃል መጽሐፋችሁ ፖለቲካ ነው እንዴ አባ? መጽሐፋችሁን ፖለቲካ። ተረጋጋ። ኖ መጽሐፉን ፖለቲካ ይበሉ። መጀመሪያ ኖ መጽሐፉን እንትን ይሄ ፖለቲካ ይበሉ። ያንተን ወሬ እንጂ የመጽሐፉን አላልኩም እኔ። አዳምጥ። መጽሐፉን ነው አውራት መጽሐፉን ነው አባ። መጽሐፉ ላይ አምላካችን ስማ ይላል። ስማ አምላካችን እሺ ለሙሴ ለቅዱስ ሙሴ አምላኩ ለፈርዖን ብሎታል። እየሰማኝ ነው? አዎ አውቃለሁ። ምን ማለት ነው? እስከ ዘጸአት ምዕራፍ 7 ቁጥር 1 አውቀዋለሁ። ላገዘው ምን ማለት ነው? እሱ ላይ እንመጣለን። ችግር የለውም። ማነው አምላክ ያደረገው? ምን ማለት ነው? አመጣለሁ። ችግር የለውም። እሺ አሁን ጊዜ ፍጅም አሁን አውራ። ምን ማለት ነው? እሺ ላውራ። በቃ እየሰማኝ ላውራ። ነው? እሺ ይፍቀዱልኛል። መጽሐፍ እሺ ላውራ። አይሰማም እንዴ አባ? እያወራሁ ነው። አይሰማም አሉ ያጀማ አይሰማም እንዴ? የሆነ ችግር አለ ድምጽ ላይ የሚያስተጋባ ነገር አለ። ቆይ አንዴ የሚያስተጋባ ነገር አለ ማለት ኤርፎን ነቅያለሁ። አቡኪ ያስተጋባ እንዴ? እስኪ በሌላ ሞባይል ቼክ አድርጉ። እሳቸው ሚዩት ሲያነሱ ነው ይምሩ። የኔም ያስተጋባ እሳቸው ሚዩት አባ። እሺ አባ ማይኩን እንቀውታ አንዴ እና ደግሞ ኢንሻአላህ አቡኪ ካለ በደቂቃ ታደርግልናለህ። እኔ በደቂቃ ብናወራ ደስ ይለኛል። ያ መምህር ስለሆነ ወይም ደግሞ ስለሚያውቁ በደቂቃ እናወራለን። ምን ስማኝ፣ 4 ደቂቃ ታደርግልናለህ። መምህር አትበለኝ። እኔ አንድ ተራ የሰንበት ተማሪ ነኝ። መምህር አትበለኝ። መምህር አሸነፍኩ ልትል ነው አይደለም? መምህር እኔን እንኳን አታሸንፈኝ። አይ ባለፈው ጨርሰናል አባቴ አሉ እሱ ላይ ባለፈው ተስማምተናል እኮ አባቴ። ረሱት እንዴ? መምህር አሉት ብዬ ጨርሰናል እኮ። መምህር አይበሉኝ ብለው ተስማምተናል። አንልም ከመምህር አባቴ ቅዱስ ሚካኤል ነው ያልነው። እሺ አይቆጡ፣ ችግር የለውም። መጀመሪያ ሐሳብ ያስቀምጥና ከዛ በኋላ በደቂቃ እንጀምራለን። ችግር የለውም። አምላክ ማለት ማን እንደሆነ ያላሳዩት። አምላክ ማለት ትርጉም እንደሆነ የመጽሐፍ ቅዱስ መዝገበ ቃላት እንደዚህ ይላል። አምላክ ቃሉ ግዕዝ፣ ገዢ፣ ፈጣሪ፣ ክብርና ኃይል፣ ስልጣን ያለው ማለት ነው። ያው ማስረጃ። ስለዚህ አምላክ ትርጉም ምንድነው? ገዢ፣ ፈጣሪ፣ ክብርና ኃይል ያለው ማለት ነው። ጨርሰናል። ሁለተኛ ደግሞ ያነሱት ጥቅስ ዘጸአት ምዕራፍ 7 ላይ ይገኛል። ሙሴ ኤሎሂም ተብሏል። የእግዚአብሔር ቃል የመጣላቸው ኤሎሂም ተብለው ይጠራሉ። ምድር ላይ ኤሎሂም የሚለው ቃል ለነሱ ይውላል ነው። ጨርሰናል። አሁን አቡኪ 4 ደቂቃ አድርግልኝና እኔ ልጀምር። ከዛ በኋላ አባቴ ደግሞ ቀጥሎ ያወራሉ። 4 ደቂቃውን ተውና አምላክ ያልካት አሁን እየሰማኝ ነው? በደቂቃ ላስረዳ። የጠየኩህ እኔ ሙሴ የፈርዖን አምላክ የተባለው ለምንድን ነው? ንገረኝ። እቺን ንገረኝና ወደ ሌላ ታልፋለህ። አይ እሺ፣ ገዢ ስለሆነ አለቃው ስለሆነ። አሁን ልቀጥል። ምንድን ነው የገረመህ? መጽሐፈ ፊልክስ ላይ ምንድን ነው የገረመህ? የገረመኝ ነገር መሰረት አብዛኛው ክርስቲያን ከማምላክ እንደሆነ አያውቅም። ማለትም አምላክ ተብሎ እንደሚጠራ አያውቅም። ይሄን ነገር ደግሞ ተባረኩ እርሶም አምነዋል። በክርስትና አንድ ሰው ጻድቅ ከሆነ አምላክ ተብሎ ይጠራል፣ እግዚአብሔር ነው።
የጸጋ አምላክ የጸጋ እግዚአብሔር የዓለም የሰማይና የምድር ገዢ ነው፣ የባህሪ ገዢ ነው። ቅዱሳን ደግሞ በጸጋ የምድር ማለትም ገዢ ሆነው እንዲኖሩ ስልጣን ይሰጣቸዋል እንጂ የአምላክነት ባህሪ አይደለም። አቁም። በቃ አመሰግናለሁ፣ ተቀብያለሁኝ። እኔ የሚያልኩት እኮ አምላከ ምድራዊ ነው ያልኩት እንጂ ይሆን አምላክ ሊተራሊ አምላክ ነው አላልኩም። አምላካው ምድራዊ ይሆናል። እሱም ደግሞ የሌላ ነገር ያለ ተመስሏል። አብዛኛው ክርስቲያን አምላክ እንደሆነ አያውቅማ። አብዛኛው ክርስቲያን አምላከ ምድራዊ እንደሆነ አያውቅም። እርስዎ ግን ጀግና ነው ታምነዋል። አሁን ደቂቃ አስጀምርልኝ አቡኪ። ለቅዱሳን ነው የሚሰጠው ደግሞ ያዳምጡ ሻባ። እሺ ችግር የለም። ያው 4 ደቂቃ መጀመር ትችላለህ። እሺ አልሐምዱሊላህ ወከፋ። በስላሴ ጉዳይ ልናወራ ነው አባ። ረሱት እንዴ ረሱ እንዴ ምንድነው? አቁምላቸው እስኪ ምንድነው የሚሉት? አሉ እሺ ሊቀጥል ረስተውት ነው አስታውሰውታል። እሺ አልሐምዱሊላህ ወሰላቱ አቡኪ ያስጀምርልኛል ደቂቃዬ አስጀምራለሁ። ፊት ለፊት አስቀምጣለሁ። ቶሎ በል። እሺ ከዜሮ አድግልኝ አንዴ ከዜሮ አድግልኝ አልቀጥል አሳይተኝ ነው ካላየሁ አላ ሰዓት እያጭበረበረ ነው። ጠጣ ይበሉ። እሺ አንድ አፍታ ቆይ። እሺ እዚህ ጋር እነዚህን መጽሐፍቶች ላርግና አንድ አፍታ ከፍ አድርጌ ላስቀምጠው። ከዛ ኢንሻአላህ ይታያቸዋል ፊት ለፊት። እስከዛ ጀማ ታብታብ አድርጉ። እሺ ታብታቡ እዛ የላይቭ ሳልቅ 10 ሚሊዮን መሆን አለበት ኢንሻአላህ። ትናንትና 8 ሚሊዮን ነው፣ ዛሬ 10 ሚሊዮን ያስገቡት። ጀግኖች ናችሁ፣ ቀጥሉ። እና ደግሞ በአሁኑ ቤት ብዙ ነገር ትማራላችሁ ብዬ አስባለሁ። አይ እንደሱ ገራሚ ነው። ኦኬ ልጀምረው ነው። ይምሩ ጀምር። እሺ እሺ አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲሂ አለዚነ አስጠፋ። በአላህ ፍቃድ አባቴ ቅዱስ ሚካኤል ጋር ስለ ስላሴ የምንወያይ ይሆናል። ያው እሳቸው መምህር አትበሉኝ ስላሉ አንቆጥራቸውም፣ ሳይቆጠሩ ግን እንወያያለን ማለት ነው። ሊስት ውስጥ ወይም የቆጠራ ውስጥ ነው። እሺ መምህር ስላልሆንኩ እየሰማኝ ነው። ህፃን ነኝ፣ በጣም እንኳን አላነበብኩም። እሺ አልተማሩም። በቃ ለአንተ አይሳነኝም ብዬ ነው እንጂ። አይ እሺ ተቀብያለሁ። አያቋርጡ መሀል የምነካውት አያቋርጡ አላቅም። ሙሉ ሊክድ እኮ ነው። እሺ አስጀምርልኝ ደቂቃዬ። ከዚህ በኋላ ካቋረጡ ግን ደቂቃው ከዜሮ ነው የሚጀምረው። እሺ አቤት አብኪ ምን ኦኬ ኦኬ አስጀምረው ኸይር። ስለዚህ እስቲ ስላሴን አባቴ ቅዱስ ሚካኤል ማስረዳት ይችላል ወይስ አይችሉም የሚለውን እናያለን። ወገኖቻችን አብ ወልድ መንፈስ የሚባሉ ይትዋሃዱ በመለኮት ወይሰለሱ በአካላት በአካል 3 በመለኮት 1 ተብለው የሚታመኑ 3 አምላኮች አሏቸው። ስማቸውም ደግሞ አብ ወልድ መንፈስ ቅዱስ ነው። እነዚህን አካል እንደ አምላክ ያመልካሉ። ግን መጽሐፍ ቅዱስ ላይ አምላክ ናቸው የሚል የለም። ኢቭን መጽሐፍ ቅዱስ ላይ ምንድን ነው ተመልከቱ። እኔ እግዚአብሔር ነኝና ሌላ የለምና ነው ያለው። እግዚአብሔር እኔ እግዚአብሔር ነኝ ሌላ የለም ነው ያለው። ወገኖቻችን ሳመናሉ እግዚአብሔር ብቻ አይደለም ሌላ እግዚአብሔር አለ ብለው ያምናሉ። ስለዚህ የመጀመሪያ ጥያቄ የሚሆነው ወገናችን አባቴ ቅዱስ ሚካኤል እባክዎትን ከመጽሐፉ ላይ ስላሴ የሚለውን ነገር የትኛው ነብይ እንዳመነበት ያምጡልኝ፣ አምጥተው እንዲያሳዩ ይፈልጋለሁ። በመቀጠል እነዚህ እግዚአብሔሮች ምን ያደርጋሉ ወደሚለው ስንመጣ ሲጀመር እነዚህ እግዚአብሔሮች እኮ ጀማ ተቀምጠው የሚሰባሰቡ የሚያወሩ ኢቭን እንስሳ የሚሸከማቸው ናቸው። ማስረጃ ደግሞ ላቅርብ፣ ተመከቱ። እንደዚህ ለመጽሐፍ ቅዱስ ላይ መዝሙረ ዳዊት ምዕራፍ 123 ላይ በሰማያት የምትኖር አይኖቼ ወደ አንተ አነሳለሁ። የት ነው የሚኖረው? ሰማይ ላይ። ሰማይ ላይ እግዚአብሔር የት ነው ያለው ካለ ደግሞ ተመልከቱ መጽሐፍ ቅዱስ ቀጥሎ ምን እንደሚል እንመልከት። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራ ቆመው አየሁ አለ። ሄዱ ሄዱና እግዚአብሔር እንስሳዎች ተሸክመውት ነው ያለው። ላሳያችሁ ተሸክመውት ደግሞ እንደሆነ ያው እነዚህ አንደኛው በጌትነቱ ዙፋን ብርሃን አደረገ ካለ በኋላ የመጀመሪያ ፊቱ የሰው ፊት ይመስላል። የሶስተኛ ፊቱ የላም ፊት ይመስላል። አራተኛ ክንፍ አላቸው ያይናገር ይታያችኋል። እዚህ ጋር እግዚአብሔር አለ፣ አንበሳ አለ፣ ሰው አለ፣ በሬ አለ፣ ንስር አለ። እነዚህ ምን ያደርጋሉ? እግዚአብሔርን ይሸከማሉ። ያው
ተመልከቱ። ከመጨረሻው እስከ ብርሃን አብ ያየ የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ እግዚአብሔር ምን አላቸው? ተሸከሙኝ እንጂ ይላቸዋል። ስለዚህ እግዚአብሔርን የሚሸከሙ የእግዚአብሔርን ዙፋን የሚሸከሙ ምን አሉ? መልአኮች አሉ። ይሄ ነው አምላክ ብለው የሚያመልኩት እንስሳ የሚሸከሙ ማለት ነው። ይሄ ነገር ሲነሳ እንግዲህ አባቴ ቅዱስ ሚካኤል አላስቻላቸውም፣ እግሬ አውጪኝ ብለው ሂደዋል። እየቆጠራቸው ይሄ እሳቸው ቆጠራ ውስጥ አይገቡም፣ ግን አምልጠዋል። ወገኖቻችን ግን ግራ የሚገባኝ ነገር ክርስቲያኖች፣ ቄሶቻችሁ፣ ዲያቆናቶቻችሁ፣ መጋቢ ብለው ሐዲሶቻችሁ እስከ መቼ ድረስ ከኛ አምልጠው? እስከ መቼ ድረስ? ቆይ አያችሁ አይደለ? አምላካቸውን እንደሚፈሩት የሚፈሩ ገና ደቂቃዬን ሳልጨርስ ሳያወሩ እግሬ አውጭኛሉ። የባለፈውም እንደዛው፣ መጋቢ ብለው ሐዲስም እንደዛው፣ ሁሉም እንደዚህ ናቸው። ሱብሃንአላህ። አያችሁ እምነታቸው ደካማ ስለሆነ ማስረጃ ስለሌለው ሊትራሊ ሶስት አምላክ እንደሚያመልኩ ስለሚያውቁ ይሄኛው አምላክ ደግሞ ሰው እንደሆነ ወልድ እንደሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ ኢየሱስ የተባለ ወንድ ልጅ እንደሆነ ያውቃሉ። ይሄን ነገር ላለመቀበል ያላቸው አማራጭ መሮጥ ነው። በእውነቱ በጣም አዝኛለሁ። ክርስቲያኖች ቄሶቻችሁ እንደዚህ እንደሆኑ፣ ወገኖቻችሁ እንደዚህ እንደሆኑ ተመልከቱ። ላለው በእኔ በኩል አልቋል፣ ሂደዋል። ከሄዱ ምንም ማድረግ አንችልም። አቡኪ ጨምርበት፣ ማሂሮ የሚጨመር ካለ ጨምሩበትና ኢንሻአላህ ወደ ቀጣይ ወገን እናልፋለን። ቆይ ሚኪ ማራኪ ታወራለህ። በመሰረቱ አንድ ነጥብ ልጨምር የአሁኑ ፖይንት ላይ ማለት ነው። ኢምራን ያመጣልን ጥቅስ የሚመለከተው ምን ነው? ሰዎች አማልክትንን ነው፣ አምላክንን ነው፣ ሰዎች በሙሉ አማልክትንን ብለን ነው ብሎ ነው ኢምራን እየሞገተ ያለው ማለት ነው። ይሄ የአጠቃላይ ኦርቶዶክሳውያን አስተምህሮ ነው። ባይዘው እሺ፣ የአጠቃላይ ኦርቶዶክሳውያን አስተምህሮ ነው። ምን ብለው ነው የሚያስተምሩት? ሰዎች አምላክ ናቸው ብለው ያስተምራሉ። በመጽሐፋቸው በሌላ መጽሐፋቸው ላይ ማለት ነው። የሰዎች አምላክ መሆን ብቻ ሳይሆን አምላክ እግዚአብሔር ሰው የሆነበት ምክንያት አዳም ሰው መሆን ይፈልግ ስለነበረ ታስተውሳላችሁ አይደለ? ልክ ዘፍጥረት ምዕራፍ 3 ላይ እንዳለው ከኛ እንደ አንዱ ሆነ ሲባል ከኛ እንደ አንዱ ሆነ ኤኒሴንስ ምን ማለት ነው ይላል። አምላክ መሆን ፈልጎ ነበር፣ የጸጋ አምላክ ነበረ። ከዛ ወደ አምላክነት ከፍ ማለት ፈልጎ ነበር። አምላክ ትሆናላችሁ ብሏቸዋል ሰይጣን ማለት ነው። ስለዚህ ያንን የአዳምን ተምኔት ለማሟላት ነው ሰው የሆነው። ከዛ በኋላ የአዳምን ስጋ አንስቶ ምን አደረገው? አምላክ አደረገው ብሎ ያስቀምጣል። ልክፈትላችሁ መጽሐፈ ሚስጥር ምዕራፍ 1 ቁጥር 41 ተመልከቱ ምን እንደሚል። መጽሐፈ ሚስጥር ምዕራፍ 1 ቁጥር የሰዎች አምላክ መሆን ሪቾ ሚዩት አድርጊ። ምን ይላል? ስለ ሰባሌውስ ትምህርት ካስተማረ በኋላ የሥላሴ ገጽ አንድ ቢሆን ኖሮ አዳም እንደ እኛ ሆነ ባላለ ነበረ። አዳም ከእኛ ጋር እንደ አንዱ ሆነ ያለው ግን ስለ ክርስቶስ ትስብእት ነው አለ። ትስብእት ማለት ሰው ስለመሆኑ ማለት ነው። ይኸውም በእግዚአብሔር ቀኝ የተቀመጠው የአዳም ስጋ ነው አለ። ታዩታላችሁ እዚህ ጋር የአዳም ስጋ ነው በእግዚአብሔር ቀኝ የተቀመጠው አለ። የእኛ ስጋ ማለት ነው። አንቺና እኔ የያዝነው ስጋ የአዳም ስጋ ነው፣ በእግዚአብሔር ቀኝ ተቀምጧል ብሎ ነው የሚያስቀምጠው። እና ይህንን ፖይንት ልጨምር ብዬ ነው። ይሄ ሚካድ ሀቅ አይደለም፣ እውነታ ነው። ቀጥሉ። ኸይር አቡኪ ጀዛከላህ። ያው ክርስቲያኖች ሰምታችኋል። እናንተ ራሱ ከማ አምላክ ናችሁ፣ እንደ አምላክ ናችሁ ይላል መጽሐፋችሁ። ይገርማል። እርስ በርሳችሁ ግን እንዳትመላለኩ የሚል ማሳሰቢያ እሰጣለሁ። ተመለሱ አባቴ አባቴ ቅዱስ ሚካኤል ምን ነው? ምን ተፈጠረ? አባ ወጥቼ ነው። እስኪ አውሩኝ። ችግር የለም። ለምን ወጡ? እንደወጡማ እኮ አይተናል። አባ ቀጥል። አሁን እየሰማሁ ነው። መጀመሪያ ለምን ወጡ ይነገረና። አፕሊኬሽን አሳንስ መጽሐፍ ለመመልከት አስቤ ነበር። ለዛ ነው የጠፋብኝ። በቃ ችግር የለውም። እሺ ያ በእኔ በኩል ያለውን ጨርሻለሁ። እስኪ ደግሞ 4 ደቂቃ ስጣቸው። አቡኪ ተመልሰዋልና እስኪ 4 ደቂቃ ወስደው ምን ያወሩ። አልሰማሁም። እንድገምልኝ ይደገም ድጋሚ ችግር የለውም፣ እንደግመዋለን። እሺ አቡኪ ትችላለህ ሰዓት ማድረግ
ለማን ነው የምሰጠው? ፕሮፋይል ቀይር። አይ ይደገምልኝ ሲያው ልድገምላቸው። እኔ 3 ደቂቃ አድርገኝና በ3 ደቂቃ ልድገምላቸው። እሺ ለአባብዬ ሙሉ ውለታ ነው። ያው 3 ደቂቃ ጀምር። ኸይር እሺ፣ በድጋሚ ተገናኝተናል። ያው የቅድሞቹን ሀሳብ ደግሜ ያስቀምጣችኋለሁ። የመጀመሪያው ሀሳብ ምንድነው? ወገኖቻችን አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አምላኮች ያመልካሉ። 3 አምላክ ያመልካሉ። ወገኖቻችን 3 አምላክ ያመለካችሁት ከየትኛው ማስረጃ ይዛችሁ ነው? ማስረጃችሁ ምንድን ነው የሚል ጥያቄ ቀርባለሁ። አንደኛ ለምን ወገኖቻችን አባት ልጅና መንፈስ የሚባል ይሄኛው እናት ይሄኛው አባት ይሄኛው ደግሞ ልጅ የሆነ የተወላለዱ ይሄኛው ይሄኛውን ያስረገዘ ይሄኛው ይሄኛውን የወለደ አምላክ ያመልካሉ? ከየት እንደመጣ እንዲያሳዩኝ ይፈልጋለሁ። ሁለተኛ ደግሞ እነዚህ አምላኮች የሚሸከማቸው እንስሳ ነው። 40 እንስሳ የሚባሉ ፍጥሮች ይሸከማቸዋል። አንበሳ፣ ሰው፣ በሬና አዋፍ ይሸከማቸዋል። ተመልከቱ እዚህ ጋር ምን እንደሚል ድርሳነ ሚካኤል ላይ ጥቂት ብርሃን ባዩ ጊዜ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ይላቸዋል እግዚአብሔር። እግዚአብሔር እንስሳዎቹን ተሸከሙኝ፣ ምን ነካችሁ ተሸከሙ እያለ ይጮህባቸዋል። ይሄ አካል ታዲያ በምን ሂሳብ ነው አምላክ የሆነው? እንስሳ ተሸክሞት ያለ ማለት ነው። አንደኛ ጥያቄ ይሄ ነው። ሁለተኛ ደግሞ መጽሐፋችሁን ገልጠን ስናነበው ምን የሚል ነገር እናገኛለን? ተመልከቱ እዚህ ጋር የሥላሴ ሦስትነት ካለ በኋላ የሥላሴ አካል ሦስትነት እንዴት ነው ቢሉ አካል ማለት ከራስ ፀጉር እስከ እግር ጥፍር ያለው ድረስ ያለው ነው አለ። ሰምታችኋል? አካል ማለት ከራስ ፀጉር እስከ እግር ጥፍር ያለው ነው ይላል። ስለዚህ አምላካቸው እግዚአብሔር ምን አለው? ከእግር ጀምሮ እስከ ጥፍር ድረስ አለው ማለት ነው። ጥያቄ ግን መንፈስ ቅዱስ መንፈስ ነው አይደለም? መንፈስ ቅዱስ መንፈስ ከሆነ ከእግዚአብሔር ከአፉ ነው የሚወጣው። ከእግዚአብሔር አፍ የሚወጣ ከሆነ ያ ከእግዚአብሔር አፍ የወጣው አካል እንዴት በሆነ ፀጉር የያዘው? ግን እዚህ ጋር መሳይ ብንመለከት ፓራቅሊጦስ እያለ ትከሻ እንዳለው ምናምን ይናገራልና መንፈስ የሆነው አምላካችሁ ከአምላኮቻችሁ መካከል አንደኛው አካል ለምንድነው ፀጉርም ያለው አካል የሚያው? ተመልከቱ ምሳሌ ያው ሰይፈ ሥላሴ ምን ይላል? ፓራቅሊጦስ ሆይ እንደ ሰው ፀጉር ላልሆነ የራስ ፀጉር ሰላምታ ይገባል። ፓራቅሊጦስ አምላክ ነው። ምን አለው? ፀጉር አለው። መለኮታዊ ራስ አለው። ጭንቅላት አለው። ጭንቅላት እያለው ራስ እያለው አናት እያለው እንዴት ነው አምላክ ያላችሁት? ለምን? መንፈስ ነው በእናንተ መንፈስ ቅዱስ ከእግዚአብሔር አፍ የሚወጣ ስለሆነ። ይሄን ነገር እባክዎትን በመረጃና በማስረጃ አድርገው ይመልሱልኝ። ሙስሊሞች መልስ እንፈልጋለን ማለት ነው። በተጨማሪ መጽሐፍ ቅዱስን ገልጠን ስናነበው እግዚአብሔር የሚያረጋቸው በጣም ዘግናኝ ነገሮች ነበሩ። ምሳሌ እግዚአብሔር መለከ ተመክቶ እዚህ ጋር ምን አለ? ነብዩ ቢታለል ቃልንን ቢናገር ያንን ነብይ ያታለልኩት ማነኛ አለ? እኔ እግዚአብሔር ነኝ አለ። ጥያቄያችን እግዚአብሔር ለምንድን ነው የገዛ ነቢያቶችን የሚያጭበረብራቸው የሚያታላቸው? ኢቭን ደግሞ ትንቢተ ሆሴዕ የሚል እግዚአብሔር ተመልከቱ ምን እንደሚል ልጇ እንደተነጠቀባት ድብ እገጥማቸዋለሁ፣ የልባቸውን ስር እቀዳለሁ፣ በዚያ እንደ አንበሳ እበላቸዋለሁ፣ የምድረ በዳ አውሬ ይነጣጥላቸዋል ይላል እግዚአብሔር። እበላቸዋለሁ እንደ አንበሳ አጋጠማለሁ ይላል እግዚአብሔር። ጥያቄ እግዚአብሔር እንደ አንበሳ አጋጠማለሁ ያለው ከማን ጋር ነው? ምን አድርገውት ነው? አምላክ ነው። አምላክ እደበድባቸዋለሁ ሲል የሆነ አያስኬድም። እገጥማቸዋለሁ እጋጠማለሁ ነው ያለው። በዚያ እንደ አንበሳ እበላቸዋለሁ ነው ያለውና አምላክ እዚህ ጋር ምን አጋጥሞት የሚል ነገር ጥያቄ ቀርባለሁ። እስኪ መልሱን ደግሞ ከእርሶ እንሰማለን። አመሰግናለሁ። 4 ደቂቃ አሎት አባ ሲዘጋጁ ተዘጋጅቻለሁ። አስጀምር በሉኝ ላስጀምርሎት። እሺ ጀምረ ችግር የለ። እኔ የአሁን ላወራት የማይረባ ንግግር ጥያቄ እየጠየቅኩ ነው የማወራው እኔ። ስለዚህ ደቂቃውን አይፈልጉትም ነው? ችግር የለም ክፈተውና ይጨረስ። ችግር የለውም። አንድ ከመለሰ ችግር የለውም። አንድ ጥያቄ ጠይቀዋለሁ። እሷን ከመለሰ በአውራራው ላይ ነው የምጠይቀው። አይ አይደለም የጥያቄና መልስ ነገር የለም ነው የሚሰብኩት ነገር የለም አሁን አይደለም። አሁን ብቻዬን በዋራ አትሰሙኝም። አሁን የዋሻትን ውሸት ያመጣታል። ከመጽሐፍ ምን ላይ እንዳለች እሷን ያሳየኛል። እቀጥላለሁ። እድል እሰጥቷለሁ። እድል እሰጥቷለሁ። ምን ያደርጋሉ መሰለህ? በቃ መጀመሪያ ስጠን። ችግር መጀመሪያ ስጠን። ቆይ አባትዬ መጀመሪያ አሁን ምን ያደርጋሉ መሰለህ? ቆይ አሁን አወያይንም ከአወያይም ጋር ሳይሰሙ ከተወያይ ጋርም ሳይሰሙማ ችግር ነው የፈጠሩበት። ጥሩ አይደለም። አሁን ምን ያደርጋሉ መሰሎት? እሱ ለምሳሌ የሰበከው ትምህርት አለ። እርሶ የሚስበኩ ሥላሴ የሚሰበክ ነገር የለውም። ክርስትና ሰው ይታዘባል። ይስበኩ እና መጀመሪያ ከዛ ከሰበኩ በኋላ ሪፊቴሽን ታይም እሰጣታለሁ። ወይ ደግሞ ሪፊቴሽኑ ይቀርና ጥያቄና መልስ ይሆናል። ኢምራን ይሄን ኬት ነው ያመጣው ይላችኋል። እርሶም ይሄን ኬት ነው ያመጣችሁት ይላችኋል ማለት ነው። ስለዚህ 4 ደቂቃ ከእንደገና ደግሞሎታለሁ። እርሶ ሥላሴን ይስበኩ። አይ ሥላሴ ማለት እንዲህ ነው፣
እንዴት አንድም ሶስትም አምላክ እንዴት እንደምትቀበሉ እንዴት ለሶስት አምላክ ነው ለአንድ አምላክ ነው የምትሰግዱት ምናምን የሚለውን ነገር አጠቃላይ ስላሴን ስብክ አድርገው ህዝቡን 4.6 ሰው አለ ያስተምሩ። ስለዚህ ደቂቆትን 4 ደቂቃ ጀምሬያለሁ፣ ይቀጥሉ። እኔ መጀመሪያ አንድ ጥያቄ ጠይቀዋለሁ። እሷንም ሶስት አምላኮች ያመልካሉ ያላትን ከየትኛውን መጽሐፍ ያመጣልኛል? ከኦርቶዶክስ መጽሐፍ። የመጀመሪያ ጥያቄ ይሄ ነው። ሶስት አምላክ የሚል ማለት ነው። እሺ ከዛ ቀጥሎ የተናገረው 4 እንስሳ ይሸከማሉ ምናምን ያለው ማለት ነው። የእግዚአብሔር በመዝሙረ ዳዊት በችርዮ ላይ ተቀምጠ በረረ፣ በነፋስ ክንፍም በረረ ይላል። ትንቢተ ሕዝቅኤልም ከችርዮ ላይ ክንፋቸውን አነሱ፣ ከምድርም ሲወጡ በዓይን ያቸው፣ የእስራኤልም አምላክ ክብር በላያቸው ነበረ። በችርዮ ላይ አንደኛ ሳሙኤል 4:4 በችርዮ ላይ ለሚቀመጠው ለሰራዊት ጌታ ለእግዚአብሔር ይላል። ለዚህ ሁሉ መልስ የሚሆንህ የሚመች ከሆነ አሁን ክፈትልኝ። መዝሙረ ዳዊት ትርጓሜ ምዕራፍ 103 ቁጥር 3 ክፈትልኝ። አሁን ኢምራን የሚመች ከሆነ ክፈትልኝ። እኔ መክፈት ስለማይቻለኝ ነው። በማስረጃ ላውራ፣ አሳየኝ። ኢምራን ቆይ ደቂቃ ላቁሙለት። ኢምራን ተወያይ ነው። በእርሶ ደቂቃ ሚዩት እንዲያነሳ እኔም አልፈቅድለትም። ስለዚህ እርሶ ምን ያደርጋሉ? መጽሐፍ ነው የሚያሳየኝ። እኔ ምንም አይነት ካሜራ እንዳላሳይ ገብቶኛል። ችግር የለውም። ሀሳቡ ላይ ብቻ ማውራት ይችላሉ። እርሶ ጥያቄና መልስ ላይ እያስከፈቱ ማሳየት ይችላሉ። አሁን ሀሳቡን ብቻ ባይከፈት እንኳን እንዲህ ይላል ብለው ቢነግሩን ችግር የለውም። እናምኖታለን፣ እንቀበላለን። 2 ደቂቃ ኦልሞስት 2 ደቂቃ ምናምን ያላችሁ ቀጥሉ። እሺ በችርዮ ላይ የሚቀመጠው በእንስሳ ላይ የሚቀመጠው የተባለው አሁን ምን ያሳየኝ? መጨረሻ ላይ የሚመቸው ከሆነ ያሳየኛል። እግዚአብሔር በችርዮ ላይ ተቀምጦ በረረ ሲባል በመዝሙር 103 ቁጥር 3 ትርጓሜ ላይ ያለ አምላክ በፍጡራን የሚቀመጥ ሆነ ሳይሆን የክብር መገለጫ እንደሆነ በደንብ አድርጎ ይገልጸዋል። እዛ ላይ ታየዋለ ማለት ነው። ሌላ ደግሞ ጥያቄዎችን እንኳን ብዙ ሁላ ማለትኩትም። እሺ ለስላሴ እንዴት ፀጉር ነሯር ምናምን እያለ ነበር። እሺ እሱ ደግሞ እግዚአብሔር እጅ እግር እንደኛ በሰውኛ አገላለጽ መነገሩ ለምሳሌ መዝሙረ ዳዊት 118 7 አካባቢ እጆች ፈጠሩኝ አበጃጁኝም ይላል። ይህም እግዚአብሔር እጅ ኖሮት ሰራኝ ማለት ሳይሆን በኃይሉ በጥበቡ ፈጠረኝ ማለት ነው። አንድ ፀጉር ምናምን ስትል ደግሞ ነቢይ ዳንኤል በራእዩ እግዚአብሔር ሲያዩ የራሱን ፀጉር እንደ ንጹህ ጥጥ ነበር ይላል። ነጭ ፀጉር በሰው ዘንድ የእድሜ ባለጸግነትና የጥበብ ምልክት እንደሆነ ሁሉ እግዚአብሔርም መጀመሪያና መጨረሻ የሌለው ቀዳማዊ መሆንን ለማሳየት የተነገረ ምስጢር ነው። አይን ምናምን ከተነገረ ደግሞ እግዚአብሔር አይኖች ወደ ጻድቃን ናቸው ይላል። አንደኛ ጴጥሮስ 3:12 ላይ ሁሉን አዋቂ መሆኑ ለመናገር ነው። እሺ የእግዚአብሔር የአምላካችን እግዚአብሔር አሁን እየተናገርኩ ያለሁት እሱ ባረሳው ርዕስ ነው እንጂ ስለ ስላሴ በደንብ አድርጌ ለመናገር እችላለሁ በአቅሜ የቻለውን። እዚህ ላይ የኛ አምላክ አካል የተነገሩለት ግብሩን መናገር ነው አንድ። ሁለተኛ ደግሞ እንደዚህ ስንል ደግሞ እግዚአብሔር መንፈስ ነውና የሚታይ የሚዳሰስ አካል የለውም። የእናንተ አምላክ ግን መንፈስ የሚል አለ አይመስለኝም፣ የለምም። አካሉ ሲነገርለት አለው፣ እጅ አለው፣ እግር አለው፣ ጭንቅላት አለው የለውም፣ እንደዚህ የሚለውን አለው ወይም የለውም የሚለውን ሁሉን አንተ ታሳየኛለህ ማለት ነው። እሺ እንደ ሰው ነው እግር ያለው ወይ እንደምን ያለው አንተ ታሳየኛለህ ማለት ነው። እሺ ፍጹም እግዚአብሔር ዮሐንስ 4:24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። መለኮታዊ አካል ሰፊ ረቂቅ በሁሉ ቦታ የመላ ስለሆነ አንድ ሰው አካል የሚዳሰስ ወይም የሚቆራረስ ክፍለ አካል ፀጉር፣ ጥፍር፣ አጥንት የለውም። ነገር ግን አብ ወልድ መንፈስ ቅዱስ እያንዳንዳቸው የየራሳቸው ፍጹም ገጽና ፍጹም መልክ አላቸው። ይሄም መንፈስ ነው፣ የሚታይ የሚዳሰስ አይደለም። ነገር ግን በእግዚአብሔር ግን ፍጹም መልክ ፍጹም ገጽ አለው። እሺ በቃኛል። አሁን ጥያቄ ልድገምለት። መጀመሪያ ሶስት አምላክ ያለኝን ያሳየኛል። ሁለተኛ ቆይ እንትን ያደርጋሉ ደቂቃ አለው እሱ ለራሱ ደቂቃ አለው። እንደው ያነቡትን መጽሐፍ ቢሰጡን ይሻል ነበረ ብናነበው። ኦኬ ኢምራን አሁን 3 ደቂቃ ሰጣለሁ። 3 ደቂቃ ኦኬ። ጥያቄና መልስ ታደርጋላችሁ። ሪፒቴሽን ብዙ
አይ ቆይ ቆይ፣ አሁን መጀመሪያ መልሱን መልስልኝ። ወደ ላይ አልፈልግም። ይረሳል። ቦታ አለው ነው። ጥያቄውን መዝግበው ያዙ። አሁን እየመዘገብኩ ነው። እርሶም መዝግቡ ወረቀት። አሁን የጠየኩን መልስልኝ፣ ችግር የለውም። እሺ መልሳለሁ። የሚታል በደቂቃ አቡኪ 4 ደቂቃ አስጀምርልኝና 2 ዙር አውርተን ከዛ ጥያቄና መልስ አድርገን እንለያያለን። ችግር የለውም። እሺ አሁንም በሚያሳዝን ሁኔታ ስላሴን ከመጽሐፍ ቅዱስ አውጥተው ማሳየት አልቻሉም። እንደው የሆነ መጽሐፍ ነው ያነበሩት፣ የሆነ መጽሐፍ ገልጠው እሱን ነበር ሲያነቡ የነበሩት። አባቴ ቅዱስ ሚካኤል የሆነ ቄስ የጻፈውን መጽሐፍ ከሚያነቡልን ከመጽሐፍ ቅዱስ ላይ ስላሴን የሰበከ አካል ቢያሳዩን ይሻል ነበር፣ ግን አልቻሉም። ይህን ያልኳቸው አምላካቸውን ከመጽሐፍ ቅዱስ ማውጣት አይችሉም። ለምን? 3 አምላክ ያመልካሉ። መጽሐፍ ቅዱስ ደግሞ የሚያውቀው አንድ አምላክ ነው። ይገርማችኋል፣ እግዚአብሔር መጽሐፍ ቅዱስ ላይ ከ29 ቦታ በላይ ስለ እርሾ ያወራል። ስለ እርሾ እንጀራ ስጋግሩ እርሾ አርጉበት አታርጉበት፣ ስለ እርሾ ስለ ዳቦ አጋጋገር ያወራል። ግን ይህን ባወራበት አፉ አንድ ቀንም ይትዋሃዱ በመለኮት ወይሰለሱ በአካላት ብሎ አያውቅም። 3 አካል ናቸው ብሎ አያውቅም። የለም መጽሐፍ ቅዱስ ላይ ማሳየትም አልቻሉም። ጥያቄ፣ አምላካችሁ ስለ ዳቦ አስጨንቆት ያወራው አምላካችሁ 3 ከሆነ ለምንድን ነው ስለ ሶስትነቱ በአካል ሶስትነቱ ያልተናገረው የሚል ጥያቄ አቀርባለሁ። ኢቭን መጽሐፍ ቅዱስ ላይ እግዚአብሔር ተመልከቱ ስለምን እንደሚያወራ ያው እንደዚህ ነው የሚያወራው እግዚአብሔር እንደተወደደች ሚዳቋ ሆነ ጡቷ ሁልጊዜ ታርካ ያ የሚናገረው እግዚአብሔር። ስለዚህ ነገር ሲያወራ ለምንድን ነው ስለ ስላሴ ያልነገራቸው? አባ እባክዎትን ከመጽሐፉ ላይ ስላሴን አውጥተው ያሳዩ። ቀጥሎ እግዚአብሔር አካል የለውም አይነ ሲባል እኮ ምሳሌያዊ ነው አሉ። ማስረጃ ከመጽሐፍ ቅዱስ ገልጠው የትኛው ቦታ ላይ ነው ይሄ በምሳሌ ደረጃ የተቀመጠው? እኛ ግን መጽሐፋችሁን ገልጠን ማሳየት እንችላለን። እግዚአብሔር ሊትራሊ አካሎት አሉ። ተመልከቱ ምሳሌ እዚህ ጋር ምን እንደሚል ይሄ መጽሐፍ ሃይማኖተ አበው ምን ይላል? ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩት እንዳሉት እናምናለን። እግዚአብሔር ምን አለው? አይንና ጆሮ አለው እናምናለን፣ ነገር ግን አይመረመርም አይታሰብም ይላል። ስለዚህ እግዚአብሔር የማይታሰብ የማይመረመር ጆሮና አፍንጫ አለው። እንቀጥላችሁ መጽሐፈ ተመልከቱም እንደሚል ዙም ላድርገው እንዳልታይ ደግሞ። እሺ እንደዚህ ይላል፣ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ስለዚህ እግዚአብሔር እርሶ እንዳሉት ሳይሆን ክደውታል፣ አጭበርብረዋል። ግን ደግሞ ሊትራሊ እግዚአብሔር አምላካችሁ እግር ብብት አለው ማለት ነው። ይሄ በማስረጃ ሳይታል ኢቭን እሱን እንተውና አምላካችሁ ከርስ ያለው አምላክ ነው። ማስረጃ ያቀርብ። እሱን ደግሞ ያው እንመልከት። መጽሐፋቸውን ከፍተን ቃል በቃል ምን እንደሚል እዩ። ያው አብ ወልድ መንፈስ ቅዱስ ሆይ የፍጥሯን ሁሉ ከርስ ለፈጠረ ለማይመረመር ከእርሳችሁ ሰላምታ ይገባል። እግዚአብሔር ያው ከርስ አለው። ኢቭን እሱን እንኳን ብንተው መጽሐፈ ሚስጥር ላይ እግዚአብሔር የሚያደርገው አንድ ነገር ተመልከቱ ምን እንደሚያደርግ መጽሐፈ ሚስጥር እዩ። ሕዝቅኤልም አለ የእግዚአብሔር መንፈስ ያዘኝ በረጅምም ተራራ ላይ በአናቴ አቆመኝ አለ። እግዚአብሔር መንፈስ ቅዱስ ከሶስቱ አምላኮቻችሁ አንደኛው ይህ አምላክ ሰዎችን እየያዘ በአናታቸው የሚተክል አምላክ ነበር። ለምን እባክዎትን እስካሁን ያሰቡትን ነገር አልመለሱም። ማስረጃም አላቀረቡም። ማስረጃ ከፍተው ለማሳየት ይሞክሩ። አይ ቲንክ አበኪ ዋሶት ተልቀጥ። ለማንኛውም እንደዚህ ላይ ተመከሩ። እዚህ ጋር ደግሞ እግዚአብሔር ምን አለ? ሕዝቤ ከእኔ ተለይቶ አጸያፊ የሆነ ስራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ ይላል እግዚአብሔር። እግዚአብሔር ነቢያቶቹን ዝሙት ስሩ ይላቸዋል። ያው የዝሙት ልጆችን ውለድ ያለው ማን ነው? እግዚአብሔር። ያ መጽሐፍ ቅዱስ 19 እትም ላይ ትንቢተ ሆሴዕ ምዕራፍ 1 ላይ ይሄ ነው ያለው። ጥያቄያችን አምላካቸው እንደዚህ የሚያደርግ ከሆነ ሰዎችን ዝሙት የሚያሰራ ከሆነ በአናታቸው የሚዘቀዘቅ ከሆነ 3 አካል ካለው እንዴት ነው አምላክ የሆነው? ከየት ነው ያመጣችሁት? ሲጀመር 3 አካል አለ የሚለው ነገር ከየት ነው ያመጣችሁት? ለመጨረሻ ጊዜ ያሱት ነገር ለመለስና ከዛ ይቀጥላሉ። እርሶ ምንድን ያሉት? 3 አምላክ የሚል ነገር ከመጽሐፋችን ገልጠው ያሳዩን። ያው እንደ መጽሐፍ እንኳን ባገጽ ያው እዚህ ጋር አባት ልጅ መንፈስ፣ አባት ልጅ አይደለም፣ ልጅ አባት አይደለም። ሁሉም የራሳቸው አካል አላቸው። በአካል የተለያዩ 3 አካላት አሉ። ሊትራሊ 3 አምላክ ነው ያላችሁ። እንደ መጽሐፍ እንኳን ክፈት ካለው መጽሐፍ ልክፈት፣ ችግር የለውም። ሙስሊም ካለ ማስረጃ አያወራም። ያው መጽሐፍ ሰይፈ ስላሴ ተመልከቱ። የገዥነታቸው ባህሪ አንድ የሆነ 3 ጌቶች ናቸው። ልጨምር አያልቅም እኮ ማስረጃ ልጨምር አሁን ማስረጃ መጽሐፈ ሰይፈ ስላሴ ምንድን ነው የሚለው? ዛሬ 3ቱ ጌቶች በድንኳን ውስጥ እንደተስተናገዱ። ስንት ጌቶች? 3 ጌቶች። ቡም ያው ማስረጃ ቅርብ ያለው። ስለዚህ ወገኖቻችን 3 አምላክ ታመልካላችሁ። አባ ቅዱስ ሚካኤል ባኮትን የሚችሉ ከሆነ መጽሐፋችሁን ገልጠው ከመጽሐፍ ቅዱስ ላይ የትኛው ቦታ አይነ 3 አካል ያለው ኢቭን ደግሞ 3 አካል ለምን ያመልካሉ የሚለውን ነገር በደንብ አድርገው ይመልሱ። ግን እስካሁን መልስ እያየሁ አይደለም። መቀጠል ይችላሉ።
አሁን ስም አንድ በአንድ መጠየቅ ነው የሚሻለው። አሁን ስንት ጥያቄ ጠይቀህ የትኛውን መልስልህ? አሁን መጀመሪያ መልስልህ የምጠይቀህ እኔ መልስ አሁን አልመልስልህም። እጠይቅሃለሁ ትመልስልኛለህ። አቁም፣ ችግር የለውም። ሰዓት እናቋርጠው። ኖ እንደዛ የለም። ጥያቄና መልስ አለው። ግን አሁን የትኛውን ልበል? እስካሁን የፈለጉት እስካሁን ወደ አምስቱ የፈለጉት ሶስት ጌቶች ላይ ምን ሶስት አምላክ ነው? ሶስት ጌቶች ማለት አዎ፣ ጌታ ማለት አምላክ ማለት አይደለም እንዴ? እሺ፣ ጌታ ማለት አምላክ ነው አይደለ? ታዲያ ጌታ የሚለው በአምላክ ይመጣል። ችግር የለውም። ጌታ ማለት አምላክ ነው ወይ? አምላክ ነው በሚል ይውላል። አዎ ለአምላክ ይውላል። በቃ ጥሩ። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስን አምላክ መሆኑን አጸደቅልኝ ማለት ነው አይደለ? የሐዋርያት ሥራ ምዕራፍ 2 ላይ ጌታ ያደረገው እግዚአብሔር ነው። ዮሴፍም ጌታ ነው። ጌታ የሚለው ለፍጡራን የሚለው ለአምላክ የሚውላል። አምላክ ለአምላክ እንደሚለው ለሰው እንደሚለው ጌታችን አምላካችን ኢየሱስ ክርስቶስ አምላክ መሆኑን አምነሃል? አመሰግናለሁ። ያደረገው አላመንኩም። ይቀጥሉ። በቃ መልሼታለሁ። አላመንኩም። ላረማቸው ይቀጥላሉ። ያው ልትገምሎት የሐዋርያት ሥራ ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አምላክ ደግሞ አምላክ አይደረግም። ዘጋን። ሁለተኛ ጌታ የሚለው ለሰዎች ለምሳሌ ዮሴፍ ጌታ ተብሏል። እንዲሁም አብርሃም ጌታ ተብሏል። ጌታ የሚለው ለአምላክ የሚለው ለሰው ይውላል። የተለየ ነገር አይደለም። ለሰው የሚለው ለአምላክ የሚለው ኢቭን ደግሞ አምላክ የሚለው ራሱ ቅድም እንዳመኑት አምላክ የሚለው ቃል ለሰዎች ይውላል። በምድር ላይ አምላኮች አሉ። ቅድም ብለውታል። ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ አምላክ ተብሏል። ስለዚህ አምላክ የሚለው ለሰውም ለአምላክ ይውላል። ቡም ጨርሻለሁ። ይቀጥሉ። እሺ አሁን ትንቢተ ሆሴዕ ላይ ያሳየኸው አንተ አሁን እኔ ስለማይመቸኝ የሚመች ከሆነ ትርጓሜን አውጣልኝ ብዬህ ነበር። ቅድም አልሰማኸኝም። አሁንም አውጣልኝ። የለኝም ትርጓሜ። ማስረጃው ራሱ ይክፈቱ። የለህም? አዎ የለኝም። መወያየት አትፈልግም ማለት ነው እንደዛ ከሆነማ። ኧረ ወላሂ የለኝም። ያው እኔ ያለኝ እንትና ነው። ይሄ ትርጓሜ ነው ያለኝ። ኧረ ዝም በል እባክህ። ወላሂ የለኝም። ለምን አወራው? ያው የኔ መጽሐፍ ብሉያት ብቻ ነው ያለኝ። አባ አትሰደቡ እንጂ እንዴ! ወደ ስድብ ምን አስገባሁት እንዴ? ረጋ በሉ። መጽሐፍ ከሌለኝ ይሰድቡኛል። ምን ላድርጎት? ማስረጃው ራሱ ይዘው ይምጡ እንጂ እየዋሸህ ነዋ። ወላሂ የለኝም እንዴ! ወላሂ ብዬ እንዴ ምን ነካው? ተጀመረ ያሱ ማስረጃ ራሱ ማቅረብ አለበት። ይሄ ማለት እኮ አባቴ ቁርአን ክፍል ስለማይመቸኝ ነው አልኩህ እኮ። ስለዚህ አንብቡት፣ በቃ ችግር የለም። ያንብቡት እና ምንታለን። አሁን ላይ ትንቢት ያነሳው እግዚአብሔር ወደ ዝሙት ላካቸው ያልከው ዝሙት የተባለው በመጽሐፍ ቅዱስ እግዚአብሔር ነብዩን ያዘዘው እስራኤል ጣዖት በማምለክ በእግዚአብሔር ላይ የፈጸመውን ክህደት ወይም መንፈሳዊ ዝሙት ነው። እግዚአብሔርን ትቶ ጣዖት ማምለክ መጽሐፍ ቅዱስ ዝሙት ይለዋል። አሉ አይሰማም እንዴ? ምን አሉ? ተቋርጦብኝ ነበር። ይቅርታ ሞባይል ስታካረገ ምን አሉኝ? አንድ ጥያቄ አድርገህ ጠይቅልኝ። ሁሉም አንድ ጊዜ ላስታውሰው አልቻልኩም። አንድ ጥያቄ ስትጠይቀኝ አይሳደቡ እባክዎትን፣ አባ አይሳደቡ። ቆይ አንዴ መቼም ይሞት ላቁት። አይሳደቡ፣ ስድብ ጥሩ አይደለም። አይ ቲንክ ሲሳደቡ ነበር መሰለኝ። አትሳደቡ። አልተሳደብኩም እንዴ? ሲሳደቡ ነበር ብለዋል። አሁን ራሳችሁን ችላችሁ ማስረጃችሁን አቅርበው ያስረዱ። ስላሴ ያስረዱ። ቀጥሉ። በቃ እኔ ማስረጃ ማቅረብ አይመቸኝ አይቻለኝም እያልኩ እኮ ነው። በአንዲት ሞባይል ነው ያለችኝ። አይሰማም። ስለዚህ ያንብቡት፣ እናምኖታለን። ያንብቡት፣ አይክፈቱ፣ ያንብቡት። በሞባይል ላይ እኮ ነው ያለው። አንተ እንዴት እወጣለሁ? ቆይ ስለዚህ ምን ላድርጋችሁ? እሺ ምን ላድርጋችሁ ንገሩኝ። እኔ ምን መጽሐፉ በሞባይል በምንም እንዳለ ስለማውቅ ክፈተው እያልኩ ነው። ካለ እኔ ያለ መጽሐፍ ብሉያት ነው አሉ። ትንቢተ ሆሴዕ የለኝም። አይሰማሁትም። ትንቢተ ሆሴዕ አንድም ሰው የለኝም። የመሰለ ነገር ከጀማ ቢላህ አለይኩም። አሁን ምሳሌ እኔ ማስረጃ ክፈቱልኝ ብዬ ሳይከፍቱ ብሰድባቸው፣ ውሸታም ብዬ ብሰድባቸው የራሳችሁን ማስረጃ እንጂ በሁሉ ጊዜ በሙስሊም ተረድተው አይሆንም። እንደዛ ደቂቃው እየሄደ ነው። ስለ የትኛው ጥያቄ ልመስልሽ? አንድ ጥያቄ እንኳን ልመልስልሽ እስኪ ንገረኝ። እስካሁን ያወራሁትን አልሰሙም። በቃ እየሰማሁት ነው። ቤት ልጀምርልህ። የፈለጉትን መርጠው ይመልሱ። የፈለጉትን ሁሉም ይመቸኛል። ጀግና ከሆኑ ከሁሉም አንድ ይመልሱ። ችግር የለውም። ነገርኩ። በቃ ለእግዚአብሔር በችርዋል ተቀመጠ ሲባል በምንም ነገር ተቀመጠ እንደ
ለምሳሌ በችሪዮ ላይ ተቀምጠ በረረ፣ በደመና ተቀምጠ በረረ ሲባል ለአምላክ ክብሩ መገለጫው ሜታፎሪክ መሆኑን በመዝሙረ ዳዊት 103 ምዕራፍ 3 ትርጓሜ ላይ በደንብ አለልህ። እውነት ከፈለክ እዛ ላይ አንብብ። እቺ ነው የምመልስልህ ለዚህ ማለት ነው። ሁለተኛ ደግሞ ትንቢተ ሆሴዕ ላይ ያነሳኸው ዝሙት ያለው እግዚአብሔርን ትቶ ጣዖትን ማምለክ ነው። ሶስተኛ በመጽሐፍ ቅዱስ ሥላሴን አሳየኝ ያልከኝ፣ እሺ የጌታ ጥምቀት ላይ ኢየሱስ ክርስቶስ በወንድ በዮርዳኖስ ወንዝ ሲጠመቅ መንፈስ ቅዱስ በርግብ አምሳል ሲወርድ፣ በርግብ አምሳል ሲባል ርግብ አካል እንደ ርግብ ሆኖ ሳይሆን ርግብ የሰላም ነውና የሰላም አምላክ መሆኑን ለመግለጽ በርግብ አምሳል፣ አብ ደግሞ ከሰማይ ሆነ በሱ ደስ የሚለኝ ልጄ የምወደው ልጄ ይህ ነው ብሎ መስክሮለታል። አብ ወልድ መንፈስ ቅዱስ ተነግሯል። በትንቢተ ኢሳይያስ 6:3 ደግሞ መላእክት እግዚአብሔርን ሲያመሰግኑ ቅዱስ 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 ይላሉ። 3 ጊዜ የተነገረው መጨረሻ ላይ ደግሞ የሰራዊት ጌታ እግዚአብሔር አሉ። ለዚህ ደግሞ ቅዱስ ቅዱስ ብለው ያሉ 3 ጊዜ ቀጥል አሉ ያዳምጡ። ዝም ብሎ ጥቅማት እኮ አይደለም። ቀጥል። እሺ ምን ታርጉ እንዴ? እሺ አመሰግናለሁ። አንደኛ ከመጀመሪያው ስነሳ እግዚአብሔር ይቀመጣል ሲባል ትርጉሙ ሂደህ አንብበዋል። ምን ታርጉ? እሺ ምን ታርጉ? በኋላ ያወራሉ፣ ያርሙኛል። በኋላ ዝም ብሎ ያቋርጡኝ። ማስረጃቸው ምንድነው? ሂደህ አንብብ ነው። ሰምታችኋል? ምንድነው ማስረጃቸው? ሂደህ አንብብ ነው። ሱብሃንአላህ። ውይይት መሀል ገብተው ለህዝቡ እያስተማሩ ምን ይላሉ? ሂደህ አንብብ ይላሉ። ስለዚህ እግዚአብሔር ይቀመጣል። የሚሸከሙትም ደግሞ ምንድናቸው? ያው በሬ፣ አንበሳ፣ ሰውና በሬ ናቸው የሚሸከሙት። ይሄ ነው አምላካችሁ። በእንስሳ የሚሸከም ማስረጃ አቅርቦ ሊያስረዱን አልቻሉም። ዘጋን። ሁለተኛ ደግሞ ነገር ማውራት አትችልም። ሚውት አድርጎ ያቋርጡ፣ አይቆጡ፣ አይሳደቡ። ሚውት አድርጎ ትንቢተ ሆሴዕ ደግሞ ምን ይላል? እግዚአብሔር ምን አለ? አንተም ሄድና ዘማዊት አግባ የዝሙት ልጆችን ውለድ ይላል እና ትርጉሙ ጣዖት አምልኮ ነው አሉት። የት ነው ማስረጃ? እዚህ ጋር እግዚአብሔር ሊትራሊ ሆሴዕን ሂደህ የዝሙት ልጆች ውለድ፣ ዝሙተኛ ሴት አግባ ነው ያለው። ማን? እግዚአብሔር አምላካችሁ። አልመለሱም። ሶስተኛ ደግሞ እግዚአብሔር እዚህ ጋር ተመልክቶ ያደረገውን ሕዝቅኤልም አለ የእግዚአብሔር መንፈስ ያዘኝ በረጅም ተራራ በአናቴ አቆመኝ። አልመለሱም። እግዚአብሔር ሰዎችን በአናታቸው ያቆማቸዋል። አልመለሱም። ሶስተኛ ደግሞ ስላሴን ከመጽሐፍ ቅዱስ አላመጡም። የዮርዳኖስ ጥምቀትን ጠቀሱ። እሱም ስላሴን አያስረዳም። ስላሴ ማለት እግዚአብሔር በአካል ሶስት ሲሆን በመለኮት አንድ የሚል ትርጓሜ ነው ያለው። አያስረዳም ሳይሆን እኔ ያልገባኝም ነው የሚባለው። አቋርጡ፣ እባክዎትን አቋርጡ። አልቻሉም እኮ ማስረዳት፣ ወላሂ አልቻሉም። ሚውት አድርጎ ያዳምጡ። ቀጥሎ ደግሞ ቅዱስ 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 የሚል ነገር አለ። ይሄ ደግሞ እግዚአብሔር አባ ለምን አያስወሩም? እስኪ ዝም በል እስኪ አባ ዝም በል። ስታወራ ጥንቃቄ እኔ ነኝ እንጂ ያልቻልኩት ቤተክርስቲያን አለች የሚያሰጣቸው። በቃ አልቻልክም አንተ። እሺ አንተ አልቻልክም አባ፣ እርሱ አልቻሉም። በቃ እሺ እርሱ አልቻሉም። ፈለገውን ለማውራት ነው እሺ በቃ እንደማችል አለ። ሄደህ አንብባ። በቃ አባ እባክዎት ሄደው አንብቡ። በቃ ካልቻሉ በቃ ሄደው አንብቡ። እንዴ ውይይት መሀል ገብተው ሲከብዳቸው አትረብሹ። በቃ ካልቻሉ ሄዳችሁ ተምራችሁ ነው። እኛም ካልን ይሄን ነው። የትኛውም አባት የትኛውም ቄስ ቢመጣ ስላሴን ሊያስረዳ አይችልም። በቃ ሂዱ። እንደዛ ከሆነ አሁን እሄዳለሁ። እናንተ በኋላ ጭንቅላት ያለው ወይ የለውም የሚለው ያለህን አጣርታችሁ ይመጣለሁ። መጀመሪያ የራሳቸውን እግዚአብሔር ጨርሶ አሉ። የራሳቸውን እግዚአብሔር መች አስረዱ? እግዚአብሔር እኮ ጸጉሩ ነጭ ነው አናቱ እሱ መች መለሱ? ወደ ስድብ አያቸዋል። ወደ ስድብ ገቡ። ጭንቅላት መኖር ወደ ስድብ አይገቡም። ስድብ ነው። ወደ ቤት ታርጓቸውና አንዴ ሳይወርዱ እንትን ልስጣቸው፣ አንድ መርፌ ልስጣቸው። ሳይወርዱ አንድ መርፌ ልስጣቸው። እንደሱ ያጋቸው ረብሻቸው። አንዴ ቆይ ሄዱ፣ ያው ራሳቸው ሄዱ። እዚህ ጋር ተመልከቱም እንደሚል ፓራቅሌጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። ፓራቅሌጦስ ሆይ ራስህ ለመለኮታዊ ራስ ሰላምታ ይገባል። የአምላካችሁ አናት አለው። ያው ማስረጃ አቅርቤያለሁ። ይሄን ይዘው እኛ ላይ መጥተው ለመሳደብ አይሞክሩ። ሱብሃንአላህ። ውይይት መሀል ገብተው እየተወያዩ ሲከብዳቸው እኔ አልቻልኩም በቃ አልቻልኩም ብለው ይሳደባሉ። በቃ ይሄን አልኳችሁ። ስላሴን ሊያስረዳ የሚችል አካል የለም። ጨርሰናል። እሺ መጋቢ ብሎ ሐዲስ ሰላም ብያለሁ። እና ይስጥልኝ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። መጋቢ ብሎ ዘመርካቶ ነኝ። ዘመርካቶ አጭበርባሪ ነው እንዴ? አዎ። ባጭበርባሪ ሞክር እንዴ እስቲ አንተ ካስረዳህ።
ኦሪጂናሎቹ አልቻሉም እና እስኪ አንተ ደግሞ አጨበርባሪ ነኝ ብለሃልና እስኪ ትሞክታለህ አንተ። አንዴ ሀሳብ ልስጥ እንዴ? እኔ ቆይ እግዚአብሔር ይምታክ። መጀመሪያ መጋቢ አቡነ ዘመርካቶ ጨርሱ። አቡነ ዘመርካቶ እንዴት ኖት? ፈጣሪ ይመስገን። ፈጣሪ ይመስገን። አየኝ አቡነ ዘመርካቶ የተባለበት ምክንያት ምንድን ነው? አጭበርባሪ ስለሆንኩ ነዋ። ማሻአላ አጭበርባሪ ነው። ይገርምሃል። እውነተኛው ቆይ አንዴ የሚታርቅ አጭበርባሪ ጋር ጨርሳ እንዴ እባክህ የሚታርቅ ይገርምሃል። አጭበርባሪ አቡነ ዘመርካቶ ቄሱ መጣ። ቄሱ አልቻለም። እስኪ አንተ ጋር ልሞክር እንዴ? አጭበርባሪ ነህ ግን አንተ ትሞክራለህ ያለው ልሞክር እስኪ። ምንድነው ጥያቄ? አጠር አድርገህ ታዲያ እንዳታዝረምዝብኝ። አጭበርባሪ አንችልም። ማሻአላ አታስቦኛ። ለአጭበርባሪ ለሁሉም መልፋለን። እሺ አጭበርባሪ ሲመጣ እናጭበረብረን፣ ልክ ሰተን ልከዋለን። ትክክለኛ ሲመጣ ደግሞ አስተምረን ልከዋለን። እሺ አያስቡ አጭበርባሪ። እሺ አጭበርባሪ ስሙኝማ፣ ይሄ መጽሐፍ ያዩታል። የሚለው ማንን ብሎ አሳታውቁ ያሳይ። እዚህ ጋር ያው እስኪ ገልብጠውና ማህተቡን አሳይ። ማህተም የለውም ይሄኛው። አይቶ እሱ አጭበርባሪዎች ናቸው፣ እንደኔ አይነቱ አጭበርባሪዎች ናቸው እሱ እንትን ያሉት። እሱ ጎይዳ አድርገው እሱ አስፈላጊ አይደለም። እሱ ለውይይት አይሆንም። ቡም 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 ቡም። አየህ ምን ነው ዝም አልክ? አጭበርባሪ አንበሳው ሊበላይ ፈርቼ ነው። አይ ችግር የለም ያጋጥማል። እሺ ሊቀጥል አሁን። እድለኛ ነኝ እኔ አንተ አንበሳ አስወረድኩልህ። አይ እሱ የአጭበርባሪዎች ነው። እሱ ውጭ የተቀረጸ ማህተም ሌላ እድለኛ የኛልክ እና ባላስማ ተዛኪላ ቆይ ማህተም እኮ ቀረበ። ምን ነካ? አይ እሱ የኛ የዘመርካቶ ነው። እሱ የዘመርካቶ አጭበርባሪዎች ነው። ወላሂ ማህተም ሊክደው ነው። ሌላ መጽሐፍ ቅዱስ ላይ ማህተሙ ምንድን ነው? ማህተሙ የሚደረግ በድንች ቀርጸው ነው። እሱ ቀርጸው ነው። ቀርጸው ነው። አዎ እሺ ግን እዚህ ጋር ደግሞ ማለት ነው ይሄ ምንድን ነው? እስኪ ዝም ብለህ ገምት እስኪ ምንድን ነው እዚህ ጋር የሚታየኝ? ይሄ ምንድን ነው? እሱ ጋር የሚታየኝ ሳሌ ሳለው ስዕል ነው። ስዕሉ ላይ ማን ነው ያለው? ስዕሉ ላይ ያለው በደንብ አይታየኝም። መነጽር ያላጠለኩ። ኧረ መነጽርህን ግዛሃል። ላቀብልህ እንዴ መነጽር ነው መጥቼ ጆሮ እንጂ ላስነግርህ። አዋጡና ችግር የለውም። እዚህ ጋር አንድ ሽማግሌ ነው ተስተብራለች። በቃ ችግር የለውም። አቡነ ቆይ አንዴ በቃ ችግር ላግዝህ። እዚህ ጋር አንድ ነጭ ሽማግሌ ሰው አለ ታዝሏል። እዚህ ጋር ደግሞ ሁለት ሽማግሌዎች አሉ። ዝም ያስታሰው ምን ይመስላል? እዚህ ጋር እሱ ማስረጃ አይሆንም። ቆይ እሱ የሳሊ ነው። አሁን መጽሐፍ እነማን ናቸው? ቅድም እኮ አጭበርባሪ ረሳሁ እንዴ? ቅድም እኮ አይነህ አያይም ነበረ። እንዴ ሜቢ ልንገርህ። እሺ እዚህ ጋር አንድ ሽማግሌ አለ፣ እዚህ ጋር ሽማግሌ አለ። ምንድን ናቸው? ልንገሩኝ እስኪ፣ ግራ ገባኝ። አልሰማኝም። ይምራንዬ መጽሐፍ ቅዱስ ግለጥ። እሱን አይደለም እሱ እኮ ማስረጃ ምን እናደርገው? እሺ እንገውኛ። ይሄ መጀመሪያ ምንድን ነው? እሱን ምን ለምን መጽሐፍ ቅዱስ ግለጥ። እሺ ይሄ ለምን ይተው ነገሩኝ እስኪ። አንድ ያልገባኝ ነገር ለምን ይተው? ይሄ ችግር የለም። እሱን ቀስ ብለን 50 ደቂቃ ወስደን እሱን ወደፊት አስረዳሃለሁ። አሁን ወደ መጽሐፍ ቅዱስ አሁን ነው እንጂ ወደፊት አሁን ያስረዱ እንዴ? የሽማግሌ አምላክ እንዴት ነው የሚመለከው እንዴ? ግራ ገባኝ እኮ ነው። የሸመገለ ሽማግሌ ያው እዚህ ጋር ሸመገለ ሽማግሌ ኦሜጋ ዘላለም የሚኖር አንድ አምላክ አለን ብለን እናምናለን። ስለዚህ ሶስት አምላክ ሶስት ሽማግሌ ያው ሶስት ሽማግሌ አይን ያለ መጽሐፍ ቅዱስ ግለጽ። ቆይተው መጽሐፍ ቅዱስ ይሻላል። ያው ሶስት ሽማግሌ ቁርአንና መጽሐፍ ቅዱስ ላይ እናውራ። ሶስት ሽማግሌ መጋቢት ሶስት ሽማግሌችን ጨርሱልኝ አንዴ። ሶስት ሽማግሌ ይላል ምንድን ነው? ሶስት ሽማግሌ እሺ ደቂቃ ያዝና እንግዲህ ሚውት ላድርግ። አይ ላጨበርባሪ አይሆንማ። እርሶ እኮ አቡነ መጋቢ ብሎ ሐዲስ ዘመርካቶ ነኝ ብለዋል። ለዘመርካቶዎቹ አያስፈልግም። ቅዱስ መግለጥ አችልም። በቃ እንተው እሺ፣ ችግር የለውም እንተውና ወደ መጽሐፍ ቅዱስ እንሂድ። አያችሁ አይደለ? አምላካችሁ እንደዚህ ነው፣ ሽማግሌ ሆኖ የሚታዘል። ይሄ ደግሞ ከይቅርታ ጋር ማለት ነው። አምላክ አይባልም።
እስቲ ላችን ደግሞ መልኛ እንዴ ግራ ገባችን። ጥቅስ እስከንብባት ምን እንደምትለው አረንጓዴ እንትን ያለባትን ነው። ብልቶቻቸው እንደ አህያ ሎቱ ስብሐት ቶቶ አንተ ልታስቀስፈኝ አጨበሪ ምን ነካ? ተው እንጂ አንብበው፣ ጨርሰህ አንብበው። ታርግ ተብዬ ነው። ኧረ ችግር የለውም አንብቡት። ምንድን ነው የሚለው? ሎቱ ስብሐት አንብብልኝ። ታዛዥ ነኝ። ታዛዥ ነኝ። አንብበው መጋቢ ይታያል። ብልቶቻቸው እንደ አህያ ዘራቸውንም እንደ አለሌ ፈረስም ሆኖ በፊትወት በሚቃጠሉ ወንዶችም ተማረከች ነው የሚለው። ምን ማለት ነው? ምን እየተከናወነ ነው ያለው? ሚውት ነህ አይሰማም። ድጋሚ ገዝተላክሽ የምታወራው ቆይ ሚውት ነህ ድጋሚ ና አትሰማም። ከስር አጭበርባሪው ምን ትላለህ? ነገርኩ እኮ ነገርኩ። ምን ነገሩ? ምንድን ነው እሷ ምን እየተባለ ንገረኝ እስኪ። እግዚአብሔር ምን እያወራ ነው ያለው? ተናጋሪው እግዚአብሔር ነውና እግዚአብሔር ስለምንድን ነው እያወራ ያለው? እሱን ነው አንተ እንትን ማለት የፈለግከው ይምራንዬ? እሱን ግን እኮ ስለ ስላሴ እንትን እያወራ መጽሐፍ ቅዱስ ላይ የለም እያልክ ነበር። በቃ መጀመሪያ ይህን አሳፈረ። አያቸው አጭበርባሪ ሲመጣ መጽሐፉ ላይ እንደዚህ እንዲያፈር አድርገን የምናወርደው። አጭበርባሪ ብትሆንም አናልፋችሁም። እሺ። ስለዚህ ሌላ ጊዜ መጋቢ ብሎ ሐዲስ መርካቶ አጭበርብሩ፣ በትክክለኛ አካውንቶ መጥተው ያውሩን። እሺ። ማጭበርበር ጥሩ አይደለም። ግን እዚህ ጋር እየተናገረ ያለው ማን ነው? እግዚአብሔር ነው። ንስሐ ግቡ ጊዜ ሲያፍዱበት መጋቢ ዘመርካቶ